ሰላም ተማሪዎች እንደምን ቆይታችኋል? ዛሬም በሌላ ፕሮግራማችን ተገናኝተናል ማለት ነው። ዛሬ እንግዲህ ዋይት ቦርድ ላይ እንደምትመለከቱት የተገናኘ ነው በስድስተኛ ክፍል ሂሳብ ትምህርት ህገወጥ የሆኑ ክፍልፋዮችን ወይም ደግሞ ኢምፕሮፐር ፍራክሽን የምንላቸውን ክፍልፋዮች ማለት ነው በቀጥታ ወደ ድብልቅ ቁጥሮች ወይም ደግሞ ሚክስድ ነምበርስ በቀላሉ እንዴት መቀየር እንዳለብን እንዲሁም ደግሞ በፈተና ላይ ስድስተኛ ክፍል ተማሪ እንደመሆናችሁ መጠን ፈተና ላይ ቢያጋጥማችሁ እንዴት በቀላሉ መመለስ እንደምትችሉ እንመለከታለን ማለት ነው። ይህንን ዩቲዩብ ቻናል ለእናንተ አዲስ ከሆነ ለቤቱ አዲስ ከሆናችሁ ማለት ነው ሰብስክራይብ በማድረግ እንዲሁም ደግሞ እነዚህ ቪዲዮዎችን ላይክ በማድረግ ጀምሩት። እጅግ በጣም ቀላል ነገር ነው ማለት ነው። እንግዲህ እንደዚህ ያለ ይዘት በየትኛውም ክልል ላይ ሆናችሁ ለምትማሩ ተማሪዎች ልጆቻችሁን ለምታስጠኑ ወላጆች ካላችሁ እጅግ ለእናንተ የሚጠቅማችሁ ቪዲዮ ነው ማለት ነው። እንግዲህ እዚህ ጋር እንደምታዩት የተሰጠን አንድ ቁጥር አለ ማለትም አንድ ክፍልፋይ አለ ማለት ነው። ይህን ክፍልፋይ ስሙ ወይም ደግሞ ህገወጥ ክፍልፋይ ብለን ነው የምንጠራው። ህገወጥ ክፍልፋይ እና ህገኛ ክፍልፋይ ወይም ደግሞ ሚክስድ ፍራክሽን ወይም ድብልቅ ቁጥሮች ብለን ከመናገራችን በፊት አስቀድመን እንደ ስድስተኛ ክፍል ተማሪ በሶስት ክፍልን እንመለከታቸዋለን ማለት ነው። እነዚህ ክፍልፋዮች ለምሳሌ አንድ ሶስተኛ የሆነን ክፍልፋይ ብትወስዱ ይህን ክፍልፋይ ህገኛ ክፍልፋይ ብለን እንጠራዋለን ማለት ነው። ህገኛ ክፍልፋይ የተባለበት ዋነኛ ምክንያቱ ላዕሉና ታህቱን በማየት ወይም ደግሞ ኑሜሬተር ኤንድ ዲኖሚኔተር ብለን የምንጠራቸው እነዚህ ሁለቱም ቁጥሮች ብቻ በማየት ህገኛ ክፍልፋይ ነው ወይስ አይደለም የሚለውን ወይም መለየት እንችላለን ማለት ነው። ስለዚህ ይሄ ክፍልፋይ ህገኛ ክፍልፋይ ነው፣ ምክንያቱም ላዕሉ ከታህቱ ስለሚያንስ ማለት ነው። ሌላኛው ደግሞ ይሄን ክፍልፋይ ብንወስድ ማለት ነው ይሄ ሶስት ሁለተኛ የተባለውን ክፍልፋይ ማለት ነው ህገወጥ ክፍልፋይ ነው የሚሆነው። ህገወጥ ክፍልፋይ የሆነበት ምክንያት ላዕሉ ከታህቱ ምን ስለሆነ ማለት ነው ስለሚበልጥ ወይም ደግሞ ላዕሉና ታህቱ እኩል ከሆኑ አሁን ይህን ክፍልፋይ ነው ህገወጥ ክፍልፋይ ብለን እንጠራዋለን ማለት ነው። ስለዚህ እነዚህ ህገወጥ ክፍልፋይ ናቸው። ሌላኛው ደግሞ ቁጥር አለ። ከዜሮ የተለየ ማንኛውንም መቁጠሪያ ቁጥር እንዲሁም ወይ ሙሉ ቁጥርና የህገኛ ቁጥር ድብልቅ የነዚህን ድብልቅ ደግሞ ምን ብለን የምንጠራው ማለት ነው ድብልቅ ቁጥሮች ብለን እንጠራቸዋለን። ምክንያቱም እዚህ ጋር የምትመለከቱት ቁጥር ከዜሮ የተለየ መቁጠሪያ ቁጥር ወይም ደግሞ ከዜሮ የተለየ ሙሉ ቁጥር ነው ማለት ነው። ሁለተኛው ደግሞ ድብልቅ ያስባለው የነዚህ የሁለቱም ቁጥሮች ውህድ ማለትም የህገኛ ክፍልፋይ እና ከዜሮ የተለየ ማንኛውንም መቁጠሪያ ቁጥር ማለትም ሙሉ ቁጥሮችን በመውሰድ እንደነዚህ ክፍልፋዮችን ካታጎራይዝ ማድረግ እንችላለን ማለት ነው። ስለዚህ ወደ ዋናው ርዕሳችን ደግሞ ስንመለስ ምንድነው የምናደርገው ማለት ነው። አሁን የሚሰጣችሁ ማንኛውንም ልክ እንደዚህ ያለ ህገወጥ ክፍልፋይ ወይም ደግሞ ኢምፕሮፐር ፍራክሽን ብለን የምንጠራቸውን ቁጥሮች ወደ ድብልቅ ቁጥሮችን በቀላሉ መቀየር እንችላለን ማለት ነው። ስለዚህ ይህንን ድብልቅ ቁጥር ይህንን ህገወጥ ክፍልፋይ ወደ ድብልቅ ቁጥሮች ለመቀየር 15ን ሲካፈል ለስንት እንደማለት ነው ለሰባት ነው። ስለዚህ በቀላሉ 15 ነገርን ለሰባት ሰዎችን መስጠትን እንደማለት ነው። 15 ነገር ለሰባት ሰዎች ስንሰጣቸው ስንት የሚደርሳቸው ሁለት ሙሉ ይደርሳቸዋል ማለት ነው። 15 ነገር ለሰባት ሰዎች ስንት ነው ሁለት ሙሉ ይደርሳል ማለት ነው። ቀሪው ስንት ነው የሚለው ደግሞ እንመለከታለን። ስለዚህ 15 ነገር ለሰባት ሰዎች በምንሰጥበት ሰዓት 15 ሰባተኛ ወደ ድብልቅ ቁጥሮች ሲቀየር ሁለት ሙሉ ይደርስና ቀሪ ደግሞ አለ። 2 ሲባዛ በ4 2 ሲባዛ በ7 14። ስለዚህ ቀሪው ስንት ነው ማለት ነው አንድ ነው። ለስንት ለሰባት። አሁንም ምን ማድረግ ትችላላችሁ ማለት ነው ይህንን ድብልቅ ቁጥር ማለት ነው በማባዛት ወይም ደግሞ ወደ ህገወጥ ክፍልፋይ በመቀየር 15 ሰባተኛ መሆኑን ማረጋገጥ ትችላላችሁ ማለት ነው። ስለዚህ በየትኛውም ፈተና ላይ ቢያጋጥማችሁ እንደነዚህ ያሉ ህገወጥ የሆኑ ክፍልፋዮችን በቀላሉ ወደ እነዚህ ድብልቅ ቁጥሮች መቀየር ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት ያደረግነው ነገር ምንድን ነው 15 ነገር ለሰባት ሰዎች ስትሰጧቸው ሁለት ሙሉ ይደርሳቸውና ቀሪው ስንት ነው ማለት ነው አንድ ነው የሚሆነው። ስለዚህ ያንን ቀሪ ደግሞ ለስንት መልሰን የምናካፍለው እንደማለት ነው ለሰባት እንደማካፈል ማለት ነው። ስለዚህ ይህንን ቁጥር ደግሞ መልሳችሁ ወደዚህ መቀየር ትችላላችሁ ማለት ነው። ያ ማለት ምን ማለት ነው? ሁለት ሙሉ
አንድ ሰባተኛ ማለት ይህን ቁጥር 7 እና 2ን እናባዘዋለን። 2 ሲባዛ በ7 እናደርግና እዚህ ጋር ያለን ማንኛውም ቁጥር ከሆነ እንደምረዋለን። ሲደመር 1 ለእኛ ግን ያለን አንድ ቁጥር ስለሆነ እንደምረዋለን ማለት ነው። ከዛ በኋላ ሲካፈል ለ7 እንላለን። ስለዚህ ይሄ ቁጥር ከዚህ 15 ሰባተኛ ጋራ እኩል መሆን አለበት ማለት ነው። 2 ሲባዛ በ7 14 ሲደመር 1 15። ስለዚህ ታህቱ እንዳለ ነው የምናስቀምጠው ማለት ነው። ስለዚህ ቅድም ስናወራ የነበረው 2 ሙሉ 1/4 ድብልቅ የሆነውን ቁጥር መልሰን ደግሞ ወደ ህገወጥ ክፍልፋይ መቀየር ከፈለግን እንደዚህ በቀላሉ መቀየር ትችላላችሁ ማለት ነው። 15 ሰባተኛ ማለት ህገወጥ ክፍልፋይ ሲሆን ይህንን ህገወጥ ክፍልፋይ ደግሞ ወደ ድብልቅ ቁጥር ስንቀይረው ደግሞ 2 ሙሉ 1/7 ብለን እንጠራዋለን ማለት ነው። በየትኛውም በኢትዮጵያ ክልል ላይ ሆናችሁ እንደነዚህ ያሉ ይዘት የምትማሩ ተማሪዎች ካላችሁ፣ ልጆቻችሁን ደግሞ የምታስጠኑ ወላጆች ካላችሁ ማለት ነው እጅግ በጣም የሚጠቅም ቪዲዮዎችን ታገኛላችሁ ከዚህ ዩቲዩብ ቻናል ላይ ማለት ነው። ለቤቱን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ከዛሬ ቪዲዮ ላይ ለእናንተ መልካም ነገር እንደገበየው ተስፋ አደርጋለሁ። የትኛው ምንም አይነት ሀሳብ አስተያየት ካላችሁ ኮሜንት ላይ ሀሳባችሁን ማቅረብ ወይም ደግሞ ማስፈር ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሁላችንም ቸር ሰንብቱ። ከዛ በፊት ግን አንድ ጥያቄ ልስጣችሁና ኮሜንት ላይ አስቀምጡልኝ። 18 ሰባተኛ ወደ ድብልቅ ክፍልፋይ ስትቀይሩት ስንት እንደሚሆን ኮሜንት ላይ አሳውቁኝ። በቀጣይ በበርካታ ቪዲዮዎች እንገናኛለን ማለት ነው። በያላችሁበት መልካም ጊዜ